ያንቺ እዚህ ነው ትንሽ ሳቅ በይ እንጂ እሺ ቻው በቃ እንገናኛለን እሺ በቃ ቻው ዛሬ በጣም የሚያስጠላ ቀን ነበር የኔ ፍቅር እድሜ ላንቺ እኔም የሚያስጠላ ቀን ያሳለፍ ምንድነው የተፈጠረው ምን አድርገህ ነው ይሄ ምን አይነት አኗኗር ነው ዳሪያ ምን አይነት ዓለም ውስጥ ነው የምትኖሪ ምንም አልገባኝም ምን ማለት ነው ለኔ ያለሽ ፍቅርና ክብር አልቋል ወይስ መጀመሪያውንም አልነበረም ምንም ሊገባኝ አልቻለም ወይስ እስከ ዛሬ ድረስ ያስመሰልሽ ነው ምንም አልገባኝም መልሽልኝ እስኪ ደግሞ ምን ተፈጥሮ ነው ሙስጠፋ ስሚ ቆይ አንቺ ማን ሆነሽ ነው እንዴት ብትደፍሪ ነው እናቴን እንደዛ የምትናገሪያት ልክ እንደ ሰራተኛ ነው ያወራሻት ምን ሆነሻል እየሮጠች ሄዳ ላንተ ተናገረች ግን እኔን ምን እንዳደረገችኝ አልነገረችኝ ነግራኛለች ሁሉንም ነግራኛለች ይኸውልሽ የፈለገውን ነገር ብታደርግ በጭራሽ እናቴን ከምትኖርበት ቤት ማስወጣት አትችይም መቼም ቢሆን አትችይም ያ የኔ ቤት ነው ያ የኔ ድርጅት ነው አንቺ ግን ምንም ሳታፍሪ እሷን ብዙ ነገር ተናግረሻታል የተናገርኩት ስለሚገባኝ ይኸውልሽ ስለሚገባና ስለማይገባ ነገር ማውራት ከጀመረን እዚህ ያለው ጉዳይ እየረዘመ ይሄዳል ዳሪያ እኛ ተጋብተን ይሁን አልተጋባን ይሁን ምንም ሊገባኝ አልቻለም ደግሞም ለኔ ሳታሳውቂ ለምንድን ነው በድብቅ ገንዘብ የላክሽው ማን ነው እሱ የምን ገንዘብ ነው ምን አይነት ሰው ቢሆን ነው ገንዘብ የላክሽው በያውን ንገሪኝ መላክ አስፈልገኝ ከዛ በኋላ ላኩት ቆይ እኔ ማንስ ይሄ ነው የምትጠይቀኝ ዳሪያ ይኸውልሽ እንዳታሳብጂ ባሳብድ ምን ታመጣለህ ምን ልታደርግ ነው ተናገር እንጂ እንዴ ወንድሜ ምንድነው ተረጋጋ እንጂ እየተዋረድክ እኮ ነው ያለው ማን ነው ያውሻ ያንን ገንዘብ የሰጠሽው ለማን ነው ለጓደኛዬ ነው ይሄ ምን አይነት ጓደኝነት ነው ምን አይነት ጓደኝነት ነው ያልሽው ምን አይነት ሰው ቢሆን ነው ከሴት ገንዘብ የሚጠይቀው እስኪ አሁኑኑ አሳይኝ ማን እንደሆነ ንገሪኝ ለምንድን ነው ዝም የምትይው አንቺ ተናገሪ ወንድሜ እሺ ተረጋጋ እንደምታስበው አይደለም አድምጠኝ እሺ ያዳመኩ ነው ወንድሜ ይሄን ነገር የሚያስረዳኝ ሰው ፈልጋለሁ ዳሪያ በትክክል ያለውን ነገር ንገሪው አሉ ከሚባሉ ቡድኖች ጋር ወደ ሮም ሊሄዱ ነው ያ ገንዘብ ለቪዛ ለሆቴልና ለትኬት ነው በቃ እንደዚህ መሆን የለብህም ስሚ ለምንድን ነው ስለዚህ ጉዳይ የማላውቀው ለምንድን ነው ዝም የምትይው ለምንድን ነው የማትናገሪ ይበቃሃል አትጩህ እናትና ልጅ ዝም ብላችሁ ነው የምትጮሁት ብትችል ኖሮ እዛ ቤት ውስጥ አስራት አስቀምጠኝ ነበር ቆይ እናንተ ምን አይነት ሰዎች ናችሁ የትኛው ዘመን ላይ ነው የምትኖሩት ከዚህ በኋላ እናንተ መቻል አልችልም ይበቃል እሺ በቃ ተረጋጉ ስሚኝ እናቴ ብቻ አልነበረችም ጠላትሽ እኔም ጠላትሽ እንደነበርኩኝ አሁን ነው የገባኝ ለምን ምክንያቱም አልተማርኩም እኔ የተማርኩ አይደለሁም አዎ አንቺ የተማረ ሰው ነው የምትፈልጊው በደንብ ገብቶኛል እኔ ሙስጠፋ ደግሞ እንደዛ አይነት ሰው አይደለሁም ልዕልቷ አርክቴክቷ ዳሪያ ስርዓት ያለሽ ነፃ ሰው ነሽ አይደለም እንደዚህ አይነት ሴት ነሽ አይደለም አሁን ተማሪ ነሽ ከዛ ስርዓት ይያለሽ ስኬታማ ትሆኛለሽ እኔ ደግሞ እንደዚህ አይነት ሰው አይደለሁም ቆይ ለምንድን ነው ግን አንቺን ያገባውሽ ዳሪያ የተረዳው እንደዛ ስለሆነ ነው ሙስጠፋ ያንተ ጭንቅላትና ብላት ለዚህ ብቻ ነው የሚሆነው ደነዝ ነኝ አዎ እሱ በደንብ ገብቶኛል ደነዝ ነኝ አዎ እባክህ ተረጋጋ ወንድሜ እባክህ ለምን ተረጋጋ እባክህ እንደዚህ አትሁን ሰው እየሰማ ነው እሺ በቃ እኔ ተረጋጋ አቶ ካርታል እንዴት ወደዚህ ልትመጣ ቻልክ ለዚህ ነው የመጣሁት ትንሽ ይስጡታ ናት የምትወጂው ይመስለኛል ወደዚህ ስመጣ አንድ በእድሜዋ ገፋ ያለች ሴት ይህንን ስትሸጥ አይቼ ነው ራሷ ናት የሰፋችው በጣም የሚገርም ነው እነዚህ እንዴት እንደሚያምሩ ማየት ትችላለህ አሁን ልጅ የእውነት ይሄ ልብስ ይሆናታል ግን ታውቂያለሽ ይገርማል ልክ እንደ ወፍ ትንሽ ሆኖ ነው የሚወለዱት ልጅ ስትወለድ በእጄ ለመያዝ እንኳን በጣም ፈርቼ ነበር የሆነ ነገር ልትሆን ትችላለች ብዬ አስቤ ፈርቼ ነበር ግን እናቶች በዚህ ጉዳይ ላይ በጣም ጎበዞች ናቸው በጣም ነው የማደንቃቸው አንቺም ቢሆን በጣም ምርጥ እናት እንደምትሆኝ ያውቃለሁ
ምርጥ። አዎ እውነቴን ነው። በስራዋ ስኬታማ የሆነ ሴት በእናትነትም ስኬታማ ትሆናለች። ለምንድን ነው የተገረምሽው? በጣም ነው የማመሰግነው። በጣም ወድጄዋለሁ። ስለ ወደድሻቸው ደስ ብሎኛል። እባክህ አረፍ በልና ሻይ ወይ ቡና ልዘዝልህ። አመሰግናለሁ። መሄድ አለብኝ። ማድረጋቸው ነገሮች አሉ። ቱርካ ማታ 12 ሰዓት ላይ ነፃ ነሽ? ማታ ላይ እንመጣለን። ቻው፣ ደህና ሁኚ። ለምኑ ነው? የሰርጉ አዳራሽ ላይ የሚሰሩትን ዝግጅት የመጨረሻውን ጨርሰዋል። ለማጠናቀቅ እኛን እየጠበቁ ነው። ስለዚህ አንዴ ወደ እነሱ ሄደን እናያቸው። ብዙም ጊዜ የለንም። እሺ ጥሩ እንሂድ። እንኳን ደህና መጣ ካርታል። ሰላም ሶመር። ጎራ ልበል ብዬ ነው ግን አሁን መሄዴ ነው። ሶመር ይኸውልህ አቶ ካርታል ይዞልኝ የመጣውን ተመልከት። እንዴ የሚገርም ነው አይደል እንዴ? አዎ በጣም ደስ ይላሉ እና ደግሞ በጣም ትንሽ ናቸው። እኔም እንደዛ ስለው ነበር። የኛ ልጅ እድለኛ ናት። በጣም ምርጥ አጎት ይኖራታል። እኔ የምለው ቆይ የሰርጉ አዳራሽ ጉዳይ ምንድነው? የጥሪ ካርድ ሳንሰጥህ ረሳን። እንካ ይሄ ለግብዣው መግቢያ ነው። ምንድነው? ለመጋባት ወሰናችሁ እንዴ? አይ እኛ አይደለንም የምንጋባው። በጣም የምንወዳቸው ጥንዶች አሉ። ሰርጋቸው ቅዳሜ ነው። ለነሱ ነው እንደዚህ የምናደርገው። አይላ በጣም መልካም ልጅ ነች። እኛ ቤት ነው የምትሰራው። ኢርፋን ደግሞ የቱርካን አባት ጋር ፖስታ ቤት ውስጥ ነው የሚሰራው። በጣም የሚገርሙ ሰዎች ናቸው። እባክህ ጥሩ ጊዜ እናሳልፋለን። ሰርግ ብዙም አልወድም ግን በቃ ችግር የለውም አስብበታለሁ። ሰላም። ይገርማል። እንዴት ቆንጆ እንደሆኑ ተመልከች። በጣም ነው የሚያምሩት። አዎ ልክ እንደ ቀይ አሻንጉሊት እናለብሳታለን። እኔ አለብሳታለሁ። አይ የኔ ጣፋጭ ልትወጪ ነው የኔ ውድ ልጅ? ግን ትንሽ የሚቀዘቅዝ አይመስልሽም? በፎጣ በደንብ አድርገሽ ሸፍኛት እሺ፣ ብርድ እንዳይመታት። እሺ እንዳልሽ አደርጋለሁ። አይላ ምንድነው? አልቅሳሽ ነው እንዴ? ወላጆች ለሰርግ አይመጡም ወይዘሮ ሩቻን? ሰሚን ከዛ የሚመጣ አውሮፕላን ካለ ቶሎ አጣርተሽ ንገሪኝ እና እኔ ትኬቱን እገዛላቸዋለሁ። አይ በሱ ምክንያት አይደለም። አጎቴ ለሌላ ሰው ሊድረኝ ፈልጎ ነው። እኔን ከህይወታቸው አስወጥተውኛል። በጣም ያሳዝናል። ወይ ጉድ! በቃ ስሚኝ፣ ሌላ ሰው ሊድሩሽ እያስገደዱሽ ከሆነማ ታያቸው። ከፈለጉ ከህይወታቸው የሚያስወጡሽ ታዩ። እንደውም ተገላገልሽ። ታያለሽ፣ በኋላ ላይ ቆጭቷቸው ወደ አንቺ መምጣታቸው የማይቀር ነው። እሺ አሁን ራስሽን አታናጂ፣ ይበቃሻል። አመሰግናለሁ ወይዘሮ ሩቻን። ጎበዝ፣ እንደሱ ነው የሚሻለው። በሉ አንድ ላይ ሂዱ። ስሚኝ እስቲ የልጅ ልጄን ጠረን ትንሽ ላጣጥመው። በይ ጥሩ አየር እንድታገኝ አድርጊያት። እሺ ቻው የኔ ቆንጆ። ኢርፋን እኔም ልግብ በቃ ብቻዬን ተሰኘርክ ማለት ነው። አለቃ ለሰርጉ የቀረው 2 ቀን ብቻ እኮ ነው። እኔም ጥርፊያ ላይ እኮ ነኝ አለቃ። ትክክል ነህ ልጄ፣ ችግር ማብቂያ የለውም። ምንም የጎደለ ነገር የለም አይደል? አይ ጌታ፣ አንተ እንደ አባት እንድትሆንልኝ ከመፈለግ ሌላ ምንም ነገር የለም። እሺ ልጄ፣ ችግር የለውም፣ እሆንልሃለሁ። በቃ አትናደድ። አመሰግናለሁ ጌታ፣ እንደሱ እንደምትል እርግጠኛ ነበር። እና ኢርፋን ልጄ፣ ሌላ ችግር አለ እንዴ? አዎ ያው የዶኑሽ ፈተና ሰነዶች መጥተዋል። ልጃቸው መጥቻለሁ። አመሰግናለሁ ልጄ። እንኳን ደስ አለህ አለቃ። መልካም ቀን። ዶኑሽ እስካሁን እንደተኛሽ ነው?
ውስጥሽ ከምታስቀምጪው በደንብ ጮኸሽ ተናግረሽ ተቆጥተሽ መርዙን ብትረጩ ይሻለን ነበር የኔ ልጅ። እኔ ራስሽ ላይ እንደዚህ ጫና እያደረግሽ እንደሆነ ሳይ ውስጤ በጣም ተረብሿል። እንደዛ አትበል አባዬ እባክህን። እኛ ላይ እንደተናደድሽ አውቃለሁ፣ ግን የኛ ፍላጎትም ምኞትም አንቺን ደስተኛ ለማድረግ ብቻ ነው። እባክሽን ተረጂን። ልብ ውስጥ ምንም አይነት መጥፎ ነገር እንደሌለ አውቃለሁ። እኔ የተናደድኩት በሌላ ነገር ነው። አትናደጂ የኔ ልጅ ዶኑሽ፣ አትናደጂ። ራስሽም ላይ ሆነ ጣፋንታሽ ላይ አትናደጂ። እውነቱ ምንም ይሁን ምን ግን አንቺ ልጃችን ነሽ። ይኸውልሽ እናት ወይ አባት መሆን በደም ብቻ የሚመጣ ነገር አይደለም። በጋራ አንድ ላይ ሆነን ብዙ አስቸጋሪ ነገሮችን በአንድ ላይ አልፈናል። አንቺ እንደ ልጃችን ነሽ፣ እኛም ደግሞ ለአንቺ ልጄ እንደ አባትና እናትሽ ነን። ብዙ ነገሮችን አሳልፈናል። ዶኑሽ፣ በእኛና በአንቺ መካከል ጠንካራ ትስስር ነው ያለን። የእኔ ልጄ ይህን እንድትረጅ ይፈልጋለሁ። እኔ አባትሽ ነኝ የኔ ልጅ፣ ነስሪን ደግሞ እናትሽ ናት። በሱም ደግሞ በጣም ደስተኛ ነኝ። ራሴን እንደ እድለኛ ነው የማየው። እናንተ ከኔ ጋር ባትኖሩ ኖሮ ይህን የሆነ ቦታ ሞቼ ነበር። እስካሁን አልኖርም ነበር። ልጅ እያለውኝ እንደታመምኩ ሰምቼ ነበር። የሕክምና ሰነዶቼን እንዳለ አይቻቸዋለሁ። እናንተ እንደዚህ አድርጋችሁ ባትንከባከቡኝ ኖሮ። የኔ ቆንጆ ልጅ፣ እናትና አባት ለልጆቻቸው መስጠት ከማይገባቸው ከለላ ውጭ አላደረግንልሽ። ደሞ እስቲ ተመልከቺ፣ አሁን ደሞ ደህና ነሽ፣ ምንም አይነት ችግር የለብሽም። ይኸውልሽ ልጄ፣ ለአንቺ የመጣውን ተመልከቺ። በዚህ ፈተና ወደ ዩኒቨርሲቲ ትገቢያለሽ፣ ሕይወትሽን መቀጠል ትችያለሽ። ፊት ለፊትሽ የሚጠብቅሽ ረጅም ዕድሜ አለ። በሕይወት እስካለን ድረስ እኛም ከጎንሽ ሆነን በሚገባ እንደግፍሻለን። ምክንያቱም አንቺ ልጃችን ነሽ። አንቺ የተለየ ቦታ አለሽ፣ ምክንያቱም አደራ የሰጠችን እናትሽ ናት። ምናልባት አንቺ ላይ ይሄን ያህል ትኩረት የምናደርግብሽ እንዲሳካልሽ ስለምንፈልግ ነው የኔ ውድ ልጅ። እመኚ፣ ለዛ ነው የሚሆነው። ፍቅር እንድትሰጠኝ አደራ ተሰጥቶ ነው አባዬ። ዶኑሽ፣ ምን አይነት ቃላት ነው? ሁሌም ቢሆን ህሊናና ፍቅር የተለያዩ ነገሮች ናቸው። እንደምትወደኝ ትነግረኛለህ እና እኔን በጣም ከወደድከኝ አባዬ እና ቆይ አባዬ፣ ይህን ነገር ለእቴ ቱርካንና ለዳሪያ ትክክል ይሆናል ብለህ ታስባለህ? በፍጹም አይሆኑም ዶኑሽ። ለማደጎ ልጅ ትልቁ የሚሰማ ስሜት ህሊናዋ ነው። ፍቅር ደግሞ የተለየ ነገር ነው። ከእውነተኛ ልጆቻችሁ ፍቅር ሰርቆ ለማደጎ ልጅ መስጠት ግን አባዬ ትክክል ነው ብለህ ታስባለህ? ምን እያደረግሽ ነው ዶኑሽ? የኔ ፈተና የተለየ ነው አባዬ። ፍቅርህን ለእውነተኛ ባለቤቶቹ ብትሰጣችሁ የተሻለ ነው። ሄሎ፣ የእስኪሽር ቲኬት ፈልጌ ነበር። ምን? የምን እስኪሽር ነው? በጊዜ የሚሄድ የለም? ምንድነው እሱ ሳዲቅ? እሺ፣ የአንድ ሰው ቲኬት መግዛት ፈልጌ ነበር። እባክህ ዶኑሽ ካላንደር እባላለሁ። አመሰግናለሁ። ደህና ዋል። ዛሬ ማታ የሚሄድ ባቡር የለም። ነገ ነው የሚሄደው። ዶኑሽ፣ እባክሽ እንደዚህ አትሁኚ ልጄ። ቁጭ በይና እናውራበት።
አይሆንም። በእንደዚህ አይነት መንገድ ልትሄጂ አትችይም። አይሆንም። ለምንድን ነው መሄድ የማልችለው? እዚህ ቤት ውስጥ ልጃችሁ ሆኜ ምንም ነገር ሳላውቅ ለአመታቶች ያህል ስኖር ነበር። ደግሞ እናንተ የወደዳችሁትና ያመናችሁትን ታሪክ ኖርኩት። ግን ደግሞ ይሄ አሁን የኔ እውነት ነው። የኔ ታሪክ ተጀምሯል። ለምንድን ነው መሄድ የማልችለው? በእንደዚህ አይነት ሁኔታ ነው የምትሄጂው? ያንን መጽሐፍ እግራችን ላይ ያስቀምጠሽ እኛን ቀጥተሽ ልትሄጂ ነው ማለት ነው? ተረጅኝ። የኔ ዓላማ እናንተን ለመቅጣት አይደለም። ይህንን መጽሐፍ የጻፍኩት ልቤን ያመመኝን ህመም ለማስታመም ነው። ልብሽ እንዲታመም ምክንያቱ እኛ ነን ልጄ። የእውነት ግን የኛ ፍቅር ለአንቺ ትልቅ ሸክም ሆነብሽ ዶኑሽ። እዚህ ቤት ውስጥ ከእናንተ ጋር እንደ ደስተኛ ልጅ ሆኜ ተንደላቅቄ ኖሬያለሁ። እና ያንን ሁሉ የሚያሙ ቃላቶች እዚህ መጽሐፍ ላይ ጻፍሽው ለምንድን ነው? ስለወደድሽን ዋጋችን ይሄ ነው ልጄ። እነዛን ሁሉ ጊዜያቶች ያለፍነው የጣርነው ለዚህ ሆኖ ልጄ። መሄድ አለብኝ። አሁን ሄጄ አየር መውሰድ አለብኝ። አሁን ምንም ልልሽ አልችልም። አይሆንም። ወዴትም መሄድ አትችይም። ወዴትም መሄድ አትችይም አልኩኝ። እኔ እናትሽ ነኝ። አንቺም ደግሞ ልጄ ነሽ። እሺ ልጄ፣ አንቺ ከዚህ ውጪ የትም ቦታ ሄደሽ ልተነፍሽ አትችይም። እውነቴን ነው። እኔ እናትሽ ነኝ። እናትሽ እኔ ነኝ። እሺ ትሰሚኛለሽ? ልጄ ነሽ። እሺ የኔ ትንሽ ዶኑሽ ጥላይ ልትሄድ አትችልም። ይሄ ቤትሽ እኮ ነው። ይሄ ቤትሽ ነው። እኔ እናትሽ ነኝ። ያሳደግኩሽ እኔ ነኝ። እኔ እናትሽ ነኝ ልጄ። እናትሽ እኔ ነኝ። እኔ ብቻ ነኝ እናትሽ። በፍጹም የሌላ ሰው ልጅ ልትሆኛችን እናትሽ ነኝ ያልኩሽ። ከፈለኩ ደግሞ እቀጣሻለሁ፣ እቆጣሻለሁ። ምክንያቱም ልጄ ነሽ። ነስሪን እባክሽን ተረጋጊ። ዶኑሽ ፌሪዴ አንቺን አደራ ብላ ሰጥታኛለች ልጄ። ለፌሪዴ ቃል ገብቼላታለሁ። አንቺ ልጄ ነሽ። እሺ 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 ዶኑሽ ልጄ ናት። የትም መሄድ አትችልም። የወይዘሮ ነስሪን ቤተሰቦች እዚህ ቁጥር ላይ መቀመጥ ይችላሉ። እዛ አይሆንም። ለወይዘሮ ሩቻን ጠረጴዛ ቅርብ ነው። የኛዎቹ ከኋላ የሆነ ቦታ ላይ መቀመጥ ይችላሉ። ኧረ የሚያሳፍር ነገር ነው። ምን ማድረግ እንችላለን ሶመር? በእሷ ሰርግ ላይ ምንም አይነት ችግር ወይም ጭንቀት መፈጠር የለበትም። ስለዚህ እንደዚህ እናድርግ። የኢርፋን አክስትና የእነሱ ቦታ እንቀያየረው። ከዛ ከጀርባችሁ መሆን አይችሉም ማለት ነው። የአክስቴን ቦታ ከቀየርኩት እናቴ ትገለኛለች። በቃ ይበቃል። አቁም። እናትን እገላታለሁ። 3 ሜትር የሚሆን የወርቅ ሐብል ልሰጥሽ ስለሆነ ባትገያት። እንደዛ ከሆነ ከሰጠችኝ በኋላ እገላታለሁ። አይላ እንደዚህ ኃይለኛው ሹ ደግሞ ከመቼ ጀምሮ ነው? አማችሽን እንዴት እንደዛ ትያታለሽ? በጣም የሚያሳፍር ነገር ነው። ይህንን የምታስተምሪያት አንቺ ነሽ አይደል? እኔ ነኝ ያስተማርኳት። እና ምን ይሁን? በጣም ጎበዝ አይላ። በርቺ። አንቺን እንድትቆጣጠርሽ እንዳታደርጊ። ባልሽን ነው የምታገቢው ወይስ አማችሽን? አክስቴ በሪያ በኃይል ምንም እንዳታደርግሽ ተጠንቀቂ። እሺ ያልኩሽን ሰምተሽኛል አይደል?
ግን እህቴ ቱርካን እንዴት እንደዛ ትያለሽ? እናቴ እኮ በጣም ነው የምትወድሽ። ምንድነው የተፈጠረ ወንድሜ ኢርፋን? ስለ እናት ጉዳይ ሲሆን በድንገት ተነስተ ተቀየርክ? ያው እናቱ ናት እኮ እንዴት ነው የማይቀየረው? አሃ አንተም ቢሆን ባልኩት ነገር ትንሽ የተጎዳ ትመስላለህ። ቆይ ለምን ብዬ ጎዳለሁ? ደግሞም ከጊዜ በኋላ አንቺም ከእናቴ ጋር መቀራረብ ጀምረሻል። ረሳሽው እንዴ? ከእናት ጋር የተቀራረብኩት ልንፋታ ስንል ነው። አማች ሳትሆን ስትቀር በጣም ደስ የምትል ሴት ናት። ቢያንስ ዝም ብላ አትጨቃጨቅም። የኔ እናት ሁሌ ጥሩ ናት። በፍጹም ችግር የምትፈጥር ሴት አይደለችም። በሚገባ ለምንድን ነው የምትስቂው? ያስቃል እንዴ? ራስህን ብታዩ ኖሮ አንተም ትስቅ ነበር። እማዬ በጣም ከባድ ሁኔታ ውስጥ ነኝ። እባክሽ እንደ እናት ልጅሽ እንደመሆኔ አንድ ነገር ልጠይቅሽ እፈልጋለሁ። ኪራዝን እናግታ። አቀማመጥ ሁኔታ ለሰራተኞቹ መስጠት አለበት። እሺ ቶሎ ብዬ ሰጣቸዋለሁ። ጸጉር ሰሪውን አናግሬዋለሁ። ቅዳሜ 4 ሰዓት ላይ ይጠብቅሻል። በዛ ሰዓት እኛ ከኢርፋን ጋር ጸጉር ቆራጭ ጋር እንሄዳለን። ግን አንቺ በዚህ ሁኔታ እንዴት ነው የምትቀጥይው ቱርካን? እንዴ ደግሞ ምን ሆንኩኝ ሶመር? በጣም ደህና ነኝ። እሺ እኛ እንሂድ በቃ መሽቷል። አንቺም በጣም ደክሞሻል። በደንብ ረፍት ማድረግ አለብሽ። ሌላ ጊዜ እንመጣለን። አይላ ቆይ ይህንን ላንቺ ነው የገዛውልሽ። የሙሽራ ቀሚስ ላይ ቆንጆ ይሆናል ብዬ አስቤ ነው። ወይኔ በጣም ነው የሚያምረው ወይዘሮ ቱርካን። በጣም ነው የማመሰግነው። ምንም አይደል። ከቀሚሱ ጋር እንድታረጊው ነው ያመጣሁልሽ። እሺ እሺ በሚገባ። በጣም ነው የማመሰግነው ወይዘሮ ቱርካን። በጣም አመሰግናለሁ። መልካም ምሽት። መልካም ምሽት። ቆይ ላስወጣ። በጣም አመሰግናለሁ። መልካም። እሺ በቃ እንገናኛለን። አቶ ሶመር መልካም አዳር። አቤት አክስቴ። ቱርካን። አባዬ። የኔ ፍቅር ምንድነው የተፈጠረው? የሆንከው ነገር አለ? ደህና ናችሁ? ዶኑሽ የኔ ልጅ ወደ እስኪሽር ልትሄድ ነው። እናትሽ በጣም ተነዳለች። አትሂጂ ብላ ለመነቻት፣ ግን እምቢ አለችኝ። እኔም ላወራት ሞክሬ ነበር፣ ግን አልሰማችንም። ምን እንደማደርግ አላውቅም። እሺ ተረጋጋ። አሁኑን ወደዛ እመጣለሁ። ዶኑሽን አናግራታለሁ። አታስብ። እሺ ቻው። ቶሎ ብዬ እመጣለሁ አባዬ። ምንድን ነው የተፈጠረው? ዶኑሽ ወደ እስኪሸር ካልሄድኩኝ ብላለች። አባቴ እንድመጣና ዶኑሽን እንዳረጋጋ ጠይቆኛል። እያለቀሰ ነው። በጣም የተናደደ ይመስለኛል። ያሳዝናል። አምላኬ። ዶኑሽ በዚህ ጉዳይ ላይ እየተብሰለሰለች ነው። ሄደሽ ብታናገሪያት ይሻላል። በቃ ሂጂ። እሺ በሩ ጋር ጠብቅሻለሁ። እሺ። የኔ ቱርካን ለትዳር ወደዚህ ዓለም የመጣች ይመስላታል። እውነቱን ለመናገር እናታችን ምን እንደምታስብ በጣም እርግጠኛ ነበር። ህልሞቿን በሶስት ልጆቿ መሃል የከፋፈለች ይመስላል። ለቱርካን የሀብታም ኑሮ መጻፍ ያልፈለገችው መጽሐፍ ለዶኑሽ አሰበችላት። እሷ መከላከል ያልቻለችውን ለዳሪያ መስጠት ትክክል ነው ብላ ታስባለች። በሱ እርግጠኛ ነበር። በዛም ማለ በዚህ ህልሞች ተሰብስበው እንደ ትምህርት ቤት የፍቅር ልቦለድ ታሪክ ሆኖ ለመጨረሽ ትንሽ ከባድ ሆነዋል። በስተመጨረሻም ጥሩ አስተዳደግ ካደገ መጥፎ ልምድ ከሌለው ሰው ጋር ተጋብተው ደስተኛ ይሆናሉ።
እማዬ ያለመችው ይህንኑ ነው። እማዬ ቱርካን እኛ ላይ የተፈጠረው ምንድን ነው? የኔ ውብ ልጅ ሆድሽም እኮ ገፍቷል የኔ ውድ ልጅ። የመውለጃሽ ቀን ደርሷል አይደል? በቅርቡ አያት ልትሆኚ ነው እማዬ። የኔ ልጅ የኔ ቱርካን አባዬ በጣም እንድትናደድ አደረግኩ። በጣም ጎዳው ካውቃለሁ። ቱርካን ይህንን ነገር ለማውራት ጊዜ የለንም ልጄ። ዶኑሽ በጣም አናዳናለች። ምን እንደምናደርግ አላወቅኩም። ክፍሏ ዘግታ ተቀምጣለች። እኛ ግራ ገባን እኮ። ሄጄ ዶኑሽን ማናገር አለብኝ። ምናልባት ድምፄን ስትሰማ በሩን ትከፍታለች። በይ ልጄ፣ እሺ ሂጂ። እንግዲያውስ ዳሪያንም ልጥራት። ሶስቱም ሲሰበሰቡ ምናልባት ዶኑሽም ትጽናናለች። እሷም እዚህ ብትመጣ ነው የሚሻላት። አይ ወንድሜ፣ ዳሪያ በጭራሽ አታስፈልግም። ምን እያልሽ ነው? እርስ በእርሳቸው በጣም ነው የሚዋደዱት። ዶኑሽን ለማሳመን ትረዳናለች፣ በሱ እርግጠኛ ነኝ። በሉ ዳሪያ ጋር ልደውል። አይ ወንድሜ እንዳትደውል፣ ከመጣች ጥሩ አይሆንም። ደግሞ ፈተና አለባት። ብትወድቀስ? አትደውል። እሷን አጓጉል ማድረግ የለብንም። መጀመሪያ ቱርካን ታናግራት፣ ከዛ በኋላ እሷ ጋር ትደውላለህ። እሺ ወዴት ልትሄጂ ነው? ወደ እስኪሽር እህቴ። የወለደችኝን እናቴን ማወቅ አለብኝ። እዛ የሷን ኑሮ መኖር አለብኝ። እዛ ሄጄ ትክክለኛ ማንነቴን ማግኘት አለብኝ። ዶኑሽ፣ እኔ በደንብ ተረድቼሻለሁ። የእናትሽ የሆነውን ነገር እንዲሰማሽ መንካት እንደፈለግሽ አውቃለሁ። ግን ብዙ ዓመታቶች አልፈዋል። ምን አይነት ነገር እንደሚገጥምሽ አታውቂም። የበለጠ ልታዝኝ ትችያለሽ። እንድታዝኝ አልፈልግም። አሁን ላይ ውስጥ አንድ ትልቅ ክፍተት ተፈጥሯል። እሱን መሙላት ካቃተኝ ደህና አልሆንም። ካልሆነ እመኝኝ መቼም ተረጋግቼ መኖር አልችልም። እናቴ ናት። እኛ አንድ ነን አይደል? በጣም ቆንጆ ናት። አይኖቼ እሷን ነው የሚመስሉት። የፊታችን ቅርጽም ቢሆን አንድ አይነት ነው። ቆይ ግን አጎቴ ፋቲ ነው ይህንን የነገረሽ? አይ አያቴ። አያቴን ያልሽው? እስኪሽር ውስጥ ነው የምትኖረው። ሄጄ ላገኛት ትፈልጋለሁ። ዶኑሽ፣ ይህንን ሁሉ ነገር ለምንድን ነው ብቻሽን የምታደርጊ? ቆይ የሆነ ነገር ቢፈጠርስ? ያችን ሴት እንዴት ልታገኛት ቻልሽ? እንደምንም ብዬ አገኘኋት። እና የሄድሽው እሷ ጠርታሽ ነው? አልፈለገችኝም። እስከነ ጭራሹ አልፈለገችኝም። የልጇ ገዳይ እንደሆንኩኝ ነው የተናገረችው። ወይ ምን አይነት ጨካኝ ሴት ናት! ጨካኝ አይደለችም። በህመም የተነሳ ልቧ ድንጋይ ሆኖ ነው። ግን እንደዛም ሆኖ ወደ እሷ መሄድ እፈልጋለሁ።
ዶኑሽ ለምንድን ነው የማትፈለጊበት ቦታ የምትሄጂው? እባክሽ። ምክንያቱም የእናቴን ዱካ ስለተሸከመች ይቅርታ እንድታደርግልኝ። ያለ መረጋጋት ስሜት የሚሰማኝ በዚህ የተነሳ ነው። ይኸውልሽ አንቺ በጭራሽ ማንንም አልገደልሽም። ከማንም ይቅርታ እንዲደረግልሽ መጠየቅ አይገባሽም። ይሄንን የማይሆን ሐሳብሽን ታዩ። እንደዚህ አታድርጊ። እንደዚህ ልትተይን አትችይም። እናቴና አባቴ እንዴት እንደሆኑ አታይ። ምንም ቢሆን እኮ ልጃቸው ነሽ። በጭራሽ እንደዚህ አይነት ውሳኔ አትወስኚ። አንቺ የምትሄጂ ከሆነ የእነሱም ነገር ያበቃላቸዋል። እውነተኛ ልጃቸው ጥላቸው ሄዳለች። ዳሪያ ጥላቸው ሄዳለች። እኔ አልሄድኩም። ማድረግ ያለብኝን ለማድረግ ነው የሚሄደው። እማዬ የኔ ልጅ ደህና አደርሽ? ያው የሆነ ነገር ሰምተሽ አውቀሻል። እኔንም ደግሞ አንዴ ስሚ። የሆነ የጎደለ ነገር ካለ አንቺን ሊያሳስብሽ አይችልም። ምንድነው እማዬ? እናትሽና ፋቲ በጣም ይዋደዱ ነበር። ያው እንግዲህ ፋቲ ችግር እንዳለበት ታውቂያለሽ። እኔም ሁሉ ጊዜ ያስፈራኛል። ለፌሪዴ ከለላ አልሰጣትም። ቢያፈቅራትም እንኳን ምንም አላረገላትም። ይህን ደግሞ አስቀድመሽ ታውቂያለሽ። እናትሽ አንቺን እንደወለደች ነው የሞተችው። እናቷ ከጋብቻ ውጭ የተወለደ ልጅ መቀበል አልፈልግም ብላ ነው። ፋቲን ይቃወሙት ነበር። እናትሽ በጣም ቆንጆ ናት። በጣም የምትገርም ወጣት ሴት ነበረች። ለሞት እያጣጣረች የነበረ ጊዜ ነው አንቺን ለኔ አደራ የሰጠችኝ። በጣም እወድሻለሁ። እሺ ለአንቺ ተከላክዬልሻለሁ። ልቤ ውስጥ ቦታ አለሽ ልጄ። በውስጤ ደብቄ ያስቀምጬሻለሁ ልጄ። ይህንን እውነታ ከአባትሽ ጋር ሆነን የደበቅንሽ ለዛ ብለን የኔ ቆንጆ፣ ልብሽ እንዳይሰበር ብለን ነው። ምክንያቱም እሱን አውቀዋለሁ የኔ ውድ ዶኑሽ። አንድ ሰው የሆነ ሰው ላይ ተስፋ ከቆረጠ ለመመለስ ይከብደዋል። ይሄ አንቺ መንገድ ነው። ብቻዬን ካልሄድኩ ብለሽ ቆርጠሻል። እኔን ላስቆምሽ እንደማልችል አውቃለሁ። ግን ደግሞ ከአንቺ አንድ ነገር ፈልጋለሁ ልጄ። መቼም እንዳትረሽኝሽ። እስክትመለሺ ድረስ እንደምጠብቅሽ እንዳትረሽሽ። ፈጣሪ እስከፈቀደልኝ ድረስ ወይ የምጠብቅሽ ሰው ነኝሽ። መርቀሸኝኝ እማዬ። መርቅሻለሁ የኔ ልጅ።
ይኸውልሽ ይህንን ጌጥ ለዩኒቨርሲቲሽ ብዬ ደብቄው ነበር የኔ ልጅ። ቤትሽን ለማስተካከል ይረዳሻል። ይዘሽው ሂጂ። ያስፈልግሻል የኔ ውድ። በጭራሽ ልቀበልሽ አልችልም። ለእህቶችሽም አድርጌያለሁ። እሺ ይሄ ደግሞ ያንቺ ነው። ይሄ ያንቺ መብት ነው። እባክሽ እንድናደድ አታድርጊ። ይሄ ያንቺ ቤት ነው። ይሄ ያንቺ ንብረት ነው። ይህንን መቼም ቢሆን እንዳትረሺሽ። የተሻለውን ሁሉ እመኝልሻለሁ የኔ ውድ። ደህና አደርሽ? አቶ ካርታል እስካሁን ተኝቷል እንዴ? አዎ እስካሁን እንደተኛ ነው። አንቺ በጠዋት ነው የመጣሽው። ምን ነው ቱርካን? ደህና አደርሽ? ስላየሁሽ ደስ ብሎኛል ፊጋን። ነይ ግቢ እንጂ። እኔ የምርቃቱን ማሻሻያ ከሚሰሩት ሰዎች ጋር ስብሰባ አለ። እሱ ላይ መሳተፍ የምችል አልመሰለኝም። ናሙና ከፈለጉ እዚህ ላይ አለ። ከፍተኛ አሲድ ያለባቸው ምርቶች መሻሻል እንዳለባቸው እንዴ። አቁሚ እንጂ መጀመሪያ ቡናችንን እንጠጣ እንጂ። ለምንድን ነው የምትቸኩይው? ስወልድ አብረሽኝ እንደምትሆኚ ተስፋ አደርጋለሁ። ሰሞኑን ትንሽ ትንፋሽ እያጠረኝ ነው። እንዴት እንደምወልድ ራሱ አላውቅም በጭራሽ። ይኸውልሽ ቱርካን፣ ስትወልጂ እነዚህን ሰነዶች እሰጥሻለሁ። ፎቶ አንሻቸው። የንግድ ዓለም መጽሔት ላይም ለመውለድ እንኳን ጊዜ ያላገኘችው ሴት በሚል አወጣዋለሁ። ሐሳቤ እንዴት ነው? ለድርጅቱ የምናቀርብላቸው ነገሮች በሙሉ እዚህ ላይ ተጽፈዋል። በህልም ነው በሉኝ። በስራ ምክንያት ቤት ራሱ ነፃ መሆን አልቻልክም። ያሳዝናል። ደህና አደርሽ ወይዘሮ ቱርካን። ወደ ራሴ መመለስ ከቻልኩኝ አብሬያችሁ መስራት ፈልጋለሁ። ይቅርታ በጊዜ መጣሁኝ አይደል? አይ አታስቡ፣ ምንም ችግር የለውም። እድሜ ለእናንተ። ቀኔን የጀመርኩት ደስ በሚል ፈገግታ ነው።